ኢትዮጵያውያን ለዘመናት የሀገር መዳኛ የፍትህ ማግኛ መንገድ አድርገው እንዳየአካባቢው ወግና ልማድ ሽምግልናን ሲጠቀሙ ኖረዋል። የሰላም ሚኒስቴር ከተቋቋመ በኋላ እንደ ሀገር የችግር መፍቻ ሆነው እያገለገሉ ያሉ 75 ባህላዊ ፍትህ ማግኛና ችግር መፍቻ መንገዶችን ለይቶ ድጋፍ እያደረገ ይገኛል። እነዚህ ሀብቶች እንደ ሀገር በየቦታው ለሚስተዋሉ ግጭቶችም መውጫ መንገድ ሆነው እያገለገሉ ነው። ለዚህም ነው ከሰሞኑ ሚኒስትሩ ከአማራ ክልል ሰላምና ጸጥታ ቢሮ ጋር በመተባበር ሀገር አቀፍ የሀገር ሽማግሌዎች መድረክ በባህር ዳር ያካሄደው። የምክክር መድረኩም ማህበራዊ ሀብታችን ለዘላቂ ሰላምና ለህብረ ብሔራዊ አንድነታችን የሚል መልእክትን የያዘ ነበር። ዛሬ በዚህ ቤት ውስጥ ኢትዮጵያ ከትማለች። የአብሮነታችን ምልክት የሆኑትን የከበሩና የዳበሩ ሀገራዊ እሴቶቻችንን ዛሬው ላይ እኛ ልጆቻችን እያለን እነዚህ ሀገርን የማሻገሪያ መላዎች፣ አብሮነትን የማጽኛ መንገዶች፣ የአብሮነት ገመዶቻችን የምናጠብቅበት፣ ችግርን የምንሻገርበት መንገዶች ከፍ አድርገን አልቀን ለትውልድ እናስረክባለን። ይህ ደግሞ እንደ ኢትዮጵያ በአብሮነት ተሰባስበን መክረን ተቋማዊ ቅርጽ እያሰጠን በራሳችን አንዱ የሌላኛውን ስራ እያየ እየተማረ መልካሙን በመውሰድ የጎደለውን በመሙላት እንደ ሀገር የሚጠበቅብንን ትውልድን የማነጽ ሀገርን የማሻገር ሚናችን እንወጣለን በማለት እዚህ የተሰበሰቡ በመሆናችሁ ሁሉም የኢትዮጵያ የህብረተሰብ ክፍሎች በአዋቂዎቻቸው በምልክቶቻቸው በሆኑት የሀገር ሽማግሌዎች የተወከሉ ስለሆነ በአሁኑ በዚህ መድረክ ውስጥ ኢትዮጵያ ከትማለች ማለት እችላለሁ እና እንኳን ደህና መጣችሁ ለማለት ነው። ኢትዮጵያ የብዙ ሺህ ዘመን ታሪክ አላት ብለን ስናስብ ሳትፈተን እዚህ የደረሰች አይደለም። ስትፈተን ፈተናውን ወደ ድል በመቀየር ፈተናውን በጋራ በመስራት በመመካከር በአዋቂዎች ጥበብ በመመራት ታናናሾቹ አዋቂዎችን በመስማት አዋቂዎቹ መንገድን በማመላከት ከሀገር ችግሮችን እያሻገሩ መላ እየፈጠሩ አብሮነታችን እያጸናን የተፈጠረች አገር መሆኗ ነው። አንድ ማህበረሰብ ችግር ውስጥ ገብቶ ችግር ውስጥ ለመውጣት ትንሽ ከቆየ አንድ ሌላኛው ማህበረሰብ ወይም የዓለም ማህበረሰብ የሚናገረው ምን ነው መላ የሚያሳይ መንገድ የሚያሳይ ተው የሚል የሚገጽጽ የሃይማኖት አባትና ሽማግሌ የለም ወይ ተብሎ ነው የሚጠይቀው። እና በሀገራችን ውስጥ ሽምግልናና ሽማግሌዎችን ሚና ለማኮሰስ በፊት በተሰሩ ስራዎች ይህ ሀገርን ያሻገረ ሀገርን የገነባ ሀገርን የጠበቀ እሴቶቻችን እንዲደበዝዙ ተደርገው ነበር። አሁን እኛ እንደ ሰላም ሚኒስቴር ከምንሰራባቸው አተኩረን ከምንሰራባቸው በሀገራችን ውስጥ ከ75 በላይ የከበሩና የዳበሩ ችግርን ልዩነትን ለመፍታት ሰላምን ለማጽናት ከግጭት ለማውጣት መላ ያላቸው የዳበሩና የከበሩ እሴቶቻችንን ማልማት ማደራጀት ያስፈልጋል ብለን የደጋፊነት ሚናችን በመጫወት ላይ እንገኛለን። ለዚህ ነው መንግስት አንድ አካባቢ ላይ ችግር ከመፈጠሩ በፊት ህብረተሰባችንን መስማት ማዳመጥ ይኖርብናል፣ መመለስ ይኖርብናል። ችግር ከተፈጠረ በኋላ እንደዚሁ ለመውጣት መፍትሄው ሌላ አይደለም መነጋገር ነው በሚል አሁንም ሰላም 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 እያለ የሰላም ጥሪን ደጋግሞ እያነሳ ያለው ማለት ነው። ይሄ የሰላም ጥሪ የመንግስት የተዘረጋ የሰላም እጅግን ይህን ጉዳይ የሚያቀላጥፍ አዋቂ እና በአካባቢው ታዋቂ እና የሚከበሩ የሃይማኖት አባቶችና ሽማግሌዎች ስራቸውን ሊሰሩ ይገባል። በዚህ አባቶች በሰሩት ስራ ከፍተኛ የሆነ ውጤት እየተገኘና በክልሉ ላይም አንጻራዊ ከፍተኛ ይሄው ያማረችውን ውቢቷን ባህር ዳር ወክ እያደረግን እየተንቀሳቀስን ተፈጥሮ የሰጣትን ጸጋ በረከት እየተቋደስን እያመሰገን በውሃዋ በመሬቷ እየተራመድን መሄድ የቻልነው ህዝቡና መንግስት ተቀናጅተው በሰሩት ስራ ነው። ቀሪ በአንዳንድ አካባቢ ያሉትም ችግሮች ለመውጣት አሁንም የሀገር ሽማግሌዎችና የሃይማኖት አባቶች ሚና ከፍተኛ ነው እና ይህ መድረክ
ማጠናከር፣ መተጋገዝ፣ መደጋገፍ ያስፈልጋል። መድረኩን የከፈቱት የአማራ ብሔራዊ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ሽምግልና የሀገርን ችግር በመፍታት ረገድ የተጫወተው ሚና ከፍተኛ መሆኑን በማንሳት በክልሉ ለገጠመው ችግርም አንዱ መውጫ መንገዱና ሰላም ማውረጃው የሀገር ሽማግሌዎች ተጽዕኖ መሆኑን አንስተዋል። አማራ ክልል ሰፊ የመልማት እድል ያለው ብዙ የተፈጥሮ ሀብቶች ያላት የገጸ ምድርም የከርሰ ምድርም ውሃ ብዙ ደግሞ አብሮ የሚያስተሳስሩ እሴት ወግ ያለው ከሌሎች ወንድም ህዝቦች ጋርም ተከባብሮ ተዋዶ ተላምዶ ተጋምዶ የሚኖር ህዝብ ነው። ከዛም ባለፈ በሀገረ መንግስት ግንባታው ውስጥ ከሌሎች ወንድም ህዝቦች ጋር በመሆን የድርሻውን ያበረከተ አገር ወዳድ ህዝብ ነው። የክልሉ ህዝብ ግጭቶችን በውይይት ምክክር የሚፈታበትም ወንድማማችነትንም አብሮነትንም በቅጡ ሽምግልና አብሮነት ባህላችን እንደሚያሻግር የሚያምን የሚሰራም ክልል ነው። ለዚህም በሀገራችን በክልላችን ለአብሮነት እንዲረዳ የበደለን ወቅሶ የተበደለንም ክሶ እርቅን ሰላምን የሚያጸናበት የራሱ ባህል ያለው ያንንም ባህሉን ተግባራዊ እያደረገ ከዛም አልፎ በተለይ ባህላዊ የሽምግልና ሂደቶቻችንም የህግ መሰረት ሰጥቶ ባህላዊ የእርቅ ሁኔታችንንም እውቅና በመስጠት ለማጠናከር እየሰራ ያለ ክልል ነው። የአማራ ክልል ባለፉት 2 ዓመት ተኩል በውስጥ ባንዳዎችና በውጭም ባዳዎች በተያያዘ ክልላችን ውስጥ ግጭት ተስተናግዷል። ይህን ግጭት ደግሞ ለመቀልበስ ሽማግሌዎችም ህብረተሰቡ ከመንግስት ጎን በመሆን አብሮ እየሰራ ያለ ነው። አንጻራዊ ሰላምም እየተረጋገጠ ጎን ለጎንም ሰላሙን ልማቱንም እያፋጠነ እየሰራን ያለን ነው። ስለዚህ ዛሬ የተገኛችሁ የሀገር ሽማግሌዎች በክልላችን ውስጥ ሰላም እንዲሰፍን በሁሉም አካባቢ ሰላም እንዲረጋገጥ የኢትዮጵያ አብሮነት የተሳሰረ ነው። የሁሉም ክልል ለሰላም ለልማት ከሰራን የጋራ ድምራችን ሊሆን ስለሚችል ሀሳብ ካለ የሀሳብ ልዩነት የሚኖር ነው ያለም ነው ወደፊትም የሚቀጥል ስለሆነ የሀሳብ ልዩነት ከጠበንጃ ባሻገር በሀሳብ በጠረጴዛ ዙሪያ እንዲፈታ በየአካባቢው መምከር፣ ልጆቻችንን መገሰጽ፣ ያለንን ባህላዊ እሴትና የሽምግልና እሴቶች በተገቢው ተግባራዊ እያደረግን አገራችን የፈለገችውን ያቀደችውን የብልጽግና ጉዞዋን እንድታሳካ የበኩላችሁን ጥረት እያደረጋችሁ ቆይታችኋል። የበለጠ ደግሞ የሀገራችን ልማትና ዘላቂ ሰላም በጽኑ መሰረት ላይ እንዲመሰረት ጥረት እንድታደርጉ እኔም ደጋግሜ ላስታውሳችሁ እወዳለሁ። እኛ ስለ ሰላም ስንናገር ከንድፈ ሀሳብ በወጣ ሰላምን ስናጣ ያጋጠሙን እንቅፋቶችን በተገቢው ያየናቸው ስለሆነ ጭምር ነው። ስለዚህ ሰላም ሲጠፋ ትውልድ ላይ ነው፣ የትውልድ ቅብብሎች ላይ ነው አሉታዊ ተጽዕኖ የሚያሳድረው። ለምሳሌ ልጆቻችን ትምህርት ቤት ሂደው በተገቢው ተምረው እንዳይመጡ እንቅፋት ነው የሆነው። ነጋዴ በተገቢው እንዳይነግድ፣ የመንግስት ሰራተኛው በተገቢው እንዳይሰራ እንቅፋት ነው የሆነው። ስለዚህ ሰላም ማጣት የምርትና የሰዎችንም ዝውውር ስለሚገታ በኑሮ ውድነት ላይ አገራችን በቀደችው የልማት እንቅስቃሴ ላይ አሉታዊ ተጽዕኖ ስለሚያመጣ ወንድማማችነትን መስበክ፣ ወንድማማችነትን በተግባር እንዲተገበር ድጋፍ ማድረግ ከሁላችንም የሚጠበቅ ነው። የክልሉ መንግስት በተፈጠረው
የሰላም መደፍረስ ሽማግሌዎች ሰላም እንደሚያመጡ አምኖም እየሰራ ነው፣ ወደፊትም ይሰራልና በተለይ በምናገኘው አጋጣሚ ሁሉ በምናገኘው ህብረት ጥንካሬም ስላለው በህብረታችን ሁልጊዜም በክልላችን ያለ ግጭት እንዲቆም ጥሪም እንድታስተላልፉ እንድትመክሩ እንፈልጋለን። ሰማይ ቢቀደድ የሀገር ሽማግሌ ይሰፋል ነው የሚባለው። ሰማይ ቢቀደድ እንግዲህ ረጅም ትልቅ ርቀት ያለው ችግር ቢያጋጥም እንኳን የሀገር ሽማግሌ ይሰፋዋል፣ የሀገር ሽማግሌ ያበጃጀዋል፣ የሀገር ሽማግሌ ያስታርቃል፣ የሀገር ሽማግሌ ህዝብንና ሀገርን ያሻግራል ብሎ የሚያምን ኢትዮጵያዊ ያለበት ስለሆነ ሀገራችንን እንድታስተካክሉ ጭምር የራሳችሁን ድርሻ መንግስት የራሱን ድርሻ መወጣት አለበት። የሀገር ሽማግሌዎች ደግሞ የራሳችሁን ድርሻ እንድትወጡ አጥብቄ እያሳሰብኩ ጥሪያችንን ተቀብላችሁ ባህር ዳር በመምጣታችሁ የተሰማኝን ደስታ ያለኝን አክብሮት በራሴም በክልሉ መንግስትም ስም በድጋሚ እያመሰገንኩኝ ውይይታችን በይፋ የተከፈተ መሆኑን ለመግለጽ እወዳለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። በመድረኩ የአማራ ክልል የሀገር ሽማግሌዎች የመወያያ ጽሑፍ ያቀረቡ ሲሆን ከመላ ሀገሪቱ የተውጣጡ የውይይቱ ተሳታፊዎችም ኢትዮጵያ እንዲሁም ደግሞ አማራ ክልል ሰላም እንዲሆኑ የድርሻቸውን እንደሚወጡ ገልጸዋል። ሰላም ማለት ቀላል ነገር አይደለም። ሰላም ባይኖር እንደዚህ መቀመጥ አንችልም። አባቶቼ፣ ወንድሞቼ እንደዚህ መቀመጥ አንችልም። ይሄንን ሰላም ባለፈ ጊዜም ተነጋግረናል። ይሄንን ሰላም ከኛው ቤት ነው የሚወጣው። ሰላምም መጥፎም የሚወጣው ከኛው ቤት ነው። ከተግባባን ምን አይነት ነገር ነው መስራት የምንችለው፣ እንደ ሀገር ምን ማድረግ ነው የምንችለው ብለን ብንገነዘብ ብናየው አገራችን ምን ትሆን ነበር። አሁንም ግን አትቀርም፣ ይዘናል። ለኛ የሚቀኑ ሰዎች እኛስ በሰላም እንዳንኖር አገራችን እንዳናሳድግ የሚያደርጉን ብዙ ናቸው። ለምንድን ነው ወደ ጭንቅላታችን ወደ እነሱ አድርገን ሰምተን የምንሄደው? ወደ መጥፎ የሚያስቡትን ስር ለምን እንሄዳለን? እርግጥ የአማራ ክልል ሽማግሌዎች ህዝቦችም እኛ እንደምናውቀው ድሮ አማራዎች ለሀገር የሚቆረቆሩ መሆናቸውን ነው እኔ የማውቀው። ለኢትዮጵያ የሚቆረቆሩ መሆናቸውን ነው የማውቀው እኔ። ከመሀል ሀገር ደግሞ ኢትዮጵያን ማፍረስ ይፈልጋል አማራ አለ ብዬ አልገምትም እኔ። አሁንም የሆነ ነገር እጃቸው ረጅም የሆነ ወደ ውስጣችን ያስገቡ አሉ ብዬ ነው የምገምተው። አንድ ኢትዮጵያን ዛሬ እዚህ አዳራሽ ውስጥ ተሰብስበን ያለ ነው። ስለዚህ ተጋግዘን እንኳን ቢሆን በአንድነታችን የኛን ልጆች ውጪ ያሉትንም ሀቅ በመነጋገር የነሱንም እነሱ የተበደሉትንም የተቸገሩትንም ሰምተን በትክክል ውጪ ያሉትም መምጣት አለባቸው። እንደዚህ መመካከር አለብን። ሽማግሌዎች ግን አንድ ነገር ልንገራችሁ፣ እጃችሁን አንድ እጅ ወደ ኋላ አድርጋችሁ አንድ እጅ ወደፊት አታድርጉ። አሁን ነጭ ለብሰን ነው የምንሄደው ሁላችንም። ነጭ መልበስ ማለት ኢዴ ውስጤ ንጹህ ነኝ፣ ለሀገሬ ንጹህ ነኝ ማለት ነው። ዛሬ መጣ ነው ሰላም ወንድሞቻችን ጋር የአማራ ክልል ላይ ሁሉም አገር ውስጥ እንደዚህ ዞረን ሰላም ለማድረግ አገራችን ለማሳደግ አገራችን ወደ ከኛ የሚፈለገውን ነገር አሟልተን ከዓለም ጋር እኩል ለማድረግ ነው። ልጆቻችንም በትክክል እንጥራቸው። የተበደሉትን ለኛ ይናገሩ። እኛም ከሚፈለገው ጋር እንነጋገራለን። በውይይት ነው እንጂ በአፈሙዝ የሚፈታ ነገር የለም። ለምን ልጅ ለአባቱ መናገር አለበት፣ አባቱም ለልጁ በትክክል መናገር አለበት። ስለዚህ ሞት ፈርተን ነገ አገሪቷ እንድትበላሽ ማድረግ የለብንም። የሚመጣውንም እየተቀበል አገራችን ሰላም እንድትሆን ከኛ ኋላ ያሉት በሰላም መኖር አለባቸው። ለልጆቻችን በትክክል እውነት መናገር አለብን።
ሰው መሳሳት ችግር የለውም። ሰው ይሳሳታል። መንገዱም ሊሳሳት ይችላል። ሁሉ ነገር ላይ ሲሳሳት ይችላል። ግን ከስህተቱ አለመማር ነው ችግሩ። አዋቂዎቹ ከሌሎቹ ጥፋት ይማራሉ ይላል። እኔ ወጣቶች ናቸው እነኚህ ሰዎች። በሽምግልና አንድ ነገር በሽምግልና መጨረስ ማለት የጠንካራ መንግስት ምልክት ነው እንጂ የደካማ መንግስት ምልክት አይደለም። ስለዚህ ማድረግ ያለብን ምንድነው? አሁንም ወደ ሰላም ማምጣት አለብን። ሰላም ከሌለ ልማት የለም፣ ክብር የለም። አንድ ቁስል አንድ አካል ላይ አንድ ቁስል ካለ መተኛት አትችልም። እኛ እኮ አማራ ክልል ችግር ካለ ሐረር መተኛት አንችልም እኮ። ገላችን አንድ ነው። አንድ ቁስል ገላችን ላይ ካለ ሁሉም ገላ መተኛት አይችልም። ስለዚህ ነው ዛሬ ሰላም ለማውረድ ወደዚህ የመጣ ነው። የሰው ደም የለመደ ጅኒ ካለ ያን ጅኒ ከዛሬ በኋላ የሰው ደም መጠጣት ሳይሆን ፓፓያና ማንጎ ጁስ መጠጣት አለበት፣ ወተት መጠጣት አለበት እንጂ ከዛሬ ከሰላም ጉባኤ በኋላ የሰው ደም የሚጠጣ ጅኒዎች የመጨረሻው ዛሬ ነው የሚለው ነገር ነው ያለው። ስለ ሰላም ጉዳይ እናውራ ብላችሁ እንደው ከቅርብ ጊዜ ወዲህ አንዱ ወደ ምስራቅ ሌላ ወደ ምዕራብ ሰሜንና ደቡብ የቀረነውን በዚህ አጋጣሚ አሰባስባችሁ የጥንት የኢትዮጵያን ወግና ስርዓት መልሰን ካላዋቀር መልሰን ካላጠናከርን በስተቀር ነገር ሁሉ አስተማማኝ አይደለም ብላችሁ ይህንን አስባችሁ ስለጠራችሁ እጅግ በጣም አድርጌ አመሰግናለሁ። ቀጥሎ የአቶ ጫኔ ግሩፕ ላቀረበው ትምህርት ለሰራው ሪፖርት ታላቅ ከበሬታ አለኝ። አልጨረስንም አለ። አማራ ድሮም ቢሆን ቅድም ብሏል አንዱ ተናጋሪ አስተማሪያችን ነው። በኢትዮጵያ ውስጥ ፊደል የመጣው እውቀት የመጣው ከሰሜን ጀምሮ ነው ወደ ታች ወደ ደቡብ ሄደው። እውነት ነው፣ በረኞች ናቸው። በረኛ ማለት ጠላትን ጠባቂዎች፣ መሀል ኢትዮጵያን ጠባቂዎች፣ ድፍረትን የሚያስተምሩ ለአገር የሚቆሙ። ይሄ ደግሞ እንደ አጋጣሚ ሆኖ የንበላይ ዘለቀ አገር ነው። ይሄ ጎጃም በታሪክ እናውቃለን ዞረን ባናቅም። ከዛ የተፈጠራችሁ ልጆች እኛ እናንተን እንደ ፈለግ ነው የምናያችሁ። አደራጅታችሁ ስላቀረባችሁ አድናቆታለን። ጥንት በጋርዮሽ ስርዓት እኮ እርሻ ባልተጀመረበት ኢንዱስትሪ በሌለበት እማሆች ከሰፈር ያለውን ስራ ስሩን ቅጠላ ቅጠሉን ሲያዘጋጁ ወንዶች በድንጋይ ፈላጻ አደን ሲያድኑ ድኩላ ያገኙ እንደሆነ ወፈር ያለውን ብልት አንዱ ሲያገኝ ሌላው ቀጠን ያለው ግብግብ እዛው ይፈጠራል። ግብግብ ከጥንት ጀምሮ የሰው ልጆች እስካሉ ጊዜ ድረስ መመለሻው ነው እንጂ ሰላምና ሰላም ያሉ ነገሮች ከጥንትም አሉ። መፍቻ መንገዱ ደግሞ ከአውሮፓ ሄደን አንማር ነገር፣ ከራሽያ ከቻይና ማናመጣው ነገር ለኢትዮጵያ ባህላችን የሆነ ቅድም በነጫኔ የተገለጹ የተለያዩ ስሞችና አጠራሮች ይኑሩ እንጂ በየሰፈሩ እኛ ጋር አሁን ወላይታ፣ ዳውሮ፣ ጋሞ፣ ጎፋ የምንባል ሰዎች ድቡሻ በሚል ዛፍ ጥላ ስር ከእናንተ ከመደበኛው ፍርድ ቤት ባላነሰ የሚያስር የሰዎቹ የሽማግሌዎቹ ፊት ራሱ ዳኛ ነው። ብዕር ነው፣ ቀይ ብዕር ነው። ያው የአዛውንቶቹ ሴቶቹ ግሳጭና ንግግር አተውም እንደ አንተ ቀጣፊ አተይም እንደ አንቺ መልቲ። ይሄ አሳሪ ነው። 3 ዓመት የሚያስፈርድ ፍርድ በላይ የሚሰራ ስራ ነው የነበረው። ከቅርብ ጊዜ ወዲህ ተቋርጦብን ጉድ ይሁን ነው። ይሄ ያዋጣናል፣ ይሄ ወጋችን ስለቀረ ነው ይሄ ሁሉ ውዝግብ ውስጥ የገባ ነው ብላችሁ መልሳችሁ በማስታወስና እንደገና እናጠናክር በማለታችሁ አሁንም ደግሜ አመሰግናለሁ። አዲስ ነገር አይደለም፣ ከአውሮፓ ቅድም ምናመጣ አይደለም። ጥንትም በጉያችን በጓሯችን በቤታችን ያለውን የሽምግልና ስራ መስራት። ይሄን ደግሞ ማን እንደሆነ እናውቃለን። ደግሞ አማራ አካባቢ ለተፈጠረው ችግር አማራ ብቻ እዳው የለበትም። እኛ ደቡቦችም እንጋራለን። የሐረር ወንድሜ እንዳለ ሁሉ ታች እኛ ጋር ችግር ሲፈጠር እኛ እዳ የለንም። የኢትዮጵያ ልጆች የሁሉም የጋራ ልጆች ናቸው። በነገራችን ላይ ልጅ ሲወለድ እኮ ጎረቤት ነው የሚያሳድገው የሚባለው ያለ አግባብና ያለ ቦታው አይደለም። እውነት ነው እኮ ገበያ እና ስትሄድ ለቅሶ ስትሄድ አደራ ልጄን ብላ እኮ ሙቁን የምታጠጣው ጥብቆን የምታለብሰው ጎረቤት ናት። አባትም እንደዛ ነው እኮ። ሰው መንገድ ሲሄድ እኮ ቅርጫ ስጋ ጎረቤቱ እኮ አግብተው ነው 15 ቀን ሰውየው ቢቆይ ውጪ ስጋ አምራቸው ምንኛ ቤት አንዱ ያንዱን ነው። ኢትዮጵያ አንዱ ያንዱ ነበር። አሁን ፉከራ እንዳይሆንብኝ እኔ ብቻዬን የሰራሁት ከአራት ሌሎች ሽማግሌዎች ጋር የሰራሁት ተአምር የሚያሰኝ በአካባቢ እንደዚህ አይሁን እንጂ
ጸቡም ጭቅጭቁም እንዲህ አይሁን እንጂ መንግስትና ሰዎችን አስታርቂ ያለው ሽማግሌዎችና ሰዎችን አስታርቂ ያለው በቦንጋም በሚዛንም ዞንና ዞን በተጋጩበት የጎን ያለ ልጅ የሚያውቀው ጉዳይ ነው። ከፋ ዞንና ታችኛው ዞን በተጋጩበት ሽማግሌ ተቀምጦ ተዋቅሮ ጥሩ ደረጃ ያደረሰበት ስራ አለ። ይሄ ሁሉ ሽማግሌዎች የሚሰሩት እንጂ የመንግስት ተከቶ አይደለም። አሁን መንግስት እናገኝ የበለጠ እንጠናከራለን፣ የበለጠ እንሰራለን። ከጎናችን አትጥፉ፣ እኛ እንሰራለን። ኢትዮጵያን እንደ ቀድሞ በአንድ ልብ በአንድ እግር እንደ አንድ ሰው እናስከዳታለን የሚል ሙሉ እምነት አለኝ። እኔ ወደ አማቾቼ ጋር ነው የመጣሁት። ምናልባት እዚህ አላገኙኝ እንደሆነ እንግዲህ የፍየል አጥንትም እንዳያስግጡኝ ጾም ነው። ስራ ይዤ እዚህ ለመጀመሪያ ጊዜ የመጣሁበት ሀገር ነው ይሄ። ዛሬ የልጆቼ ቤተሰቦች ጎንደር ላይ ያሉ፣ ጋይንት ላይ ያሉ፣ ደብረ ታቦር ላይ ያሉ፣ ስማዳ ላይ ያሉ ዛሬ የሰላም መደፍረስ በእያንዳንዳችን ጆሮ ውስጥ ሲመጣ እዛ ሆነንም እያለቀስን ነው የምንኖረውና ሰላም ተሰምቶን ደስታ ተሰምቶን አልተቀመጥንምና የምንጋራቸው ብዙ ነገሮች እዚህ ያሉ ለማለት ያክል ነው። እኔ ከአማራ ብሔራዊ ክልል የሀገር ሽማግሌዎች አሁን የተነሱ ነጥቦችን አይተናቸዋል። እኔ ትልቅ አክብሮት ነው ያለኝ። በአማራ ክልል በኦሮሞ ዞን ባህር ዳር አካባቢ፣ ደቡብ ወሎ፣ ማዕከላዊ ጎንደር፣ አዊ፣ ሰሜን ሸዋ አካባቢ ላይ ሊናቁ የማይችሉ ትልልቅ ግጭቶች ተፈጥረው በባህላዊ ጥበብ እውቀታቸው እንዳበረዱ፣ እንዳስታረቁ፣ እንዳግባቡ፣ ሰላም እንዳወረዱ ነው የነገሩንና ላቅ ያለ ምስጋና ክብር ይገባቸዋል። አመስግኑልኝ። እንግዲህ እኔ ይህን ካልኩኝ አማራን እንደ ህዝብ የማይበትን መነጽር ልንገራችሁ። አማራ እንደ ህዝብ የኢትዮጵያን ዘመናዊ ታሪክ ዛሬ ኢትዮጵያ ያለችበትን ታሪክ ከመገንባት ሂደት ውስጥ የአማራ ህዝብ ሚናው ትልቅ ነው። ሁሉም የኢትዮጵያ ህዝቦች ኢትዮጵያን በመገንባት ሂደት ትልቅ ሚና የተጫወትን ብንሆንም የአማራ ህዝብ ሚናው ላቅ ያለ ነው። ይህንን አገር እንደ አገር እንዲቀጥል የአማራ ህዝብ ትልቅ ዋጋ የከፈለ በር ላይ ያለ ክፉ ነገር ሲመጣ መጀመሪያ ቀምሶ ይህንን ክፉ ነገር የሚበግር እኛንም ለማስተባበር በሩንም መንገዱንም የሚያሳየን ትልቅ ህዝብ ነውና ይሄ ህዝብ ዛሬ በምን ደረጃ ላይ ነው የሚገኘው ብለን ስንወስድ የአማራ የአሁናዊ ሁኔታ ባለፈው አማራ ለኢትዮጵያ ግንባታ ከተጫወተው ሚና አንጻር ሲታይ ምንድን ነው የሚመስለው? እሱን አጠናክረን እየቀጠልን ነው ወይስ እሱን እያፈረስን ነው? አሁን እየታየ ያለው ሁኔታ ይሄ በደንብ በጥልቀት ሊታይ ይገባል። ከዚህ አንጻር ዛሬ አማራ ክልል ነገ በአገሪቱ ፖለቲካ፣ በአገሪቱ ኢኮኖሚ ትልቅ ሚና ሊጫወቱ የሚችሉ ወጣቶች፣ ተማሪዎች ትምህርት ቤት ተዘግቶ በብዛት የማይማሩበት አካባቢ እንዳለ አውቃለሁ። ነጋዴዎች በአግባቡ የማይነግዱበት አካባቢ እንዳለ አውቃለሁ። አርሶ አደሩ በአግባቡ የማያርስበት አካባቢ እንዳለ አውቃለሁ። ስለዚህ እነዚህ ሁሉ ኢትዮጵያን ከማበልጸግ አንጻር ትናንትና አባቶቻቸው ያስረከቧትን ኢትዮጵያ አጠናክሮ ከመቀጠል አንጻር አዎንታዊ ሚና መጫወት የሚገባቸው ትውልዶች ዛሬ አሉታዊ ሚና እየተጫወቱ ነውና በዚህ ዙሪያ እንደው ዛሬ ሽማግሌዎች እኛ እዚህ ቦታ ላይ ያለን ግን ለማን ነው ታሪክ አሳልፈን አስረክበን ምን ሞተው? እኛ እጅ ላይ ያለው እውቀት፣ እኛ ላይ ያለው ባህላዊ ልምድ ለማን ነው ትተን ምን ሞተው? ዛሬ በአማራ ምድር ላይ ሽማግሌው አይደለም እየሞተ ያለው። ጦርነት እየቀሰቀሱ ጦርነት እያወጁ ያሉ ሌላ ቦታ ላይ ልጆቻቸውን በሰላም የሚያስተምሩ በክብር የሚያኖሩ ለራሳቸው በክብር የሚኖሩ ዛሬ ግን እዚህ ጦርነት የሚያውጁ ውጭ ያሉ አሉ። ዛሬ ግን የሚሞተው ነገ አገር የሚረከበው በምርቱም በእውቀቱም በፖለቲካውም አገሪቱን የሚረከበው ትውልድ እየጠፋ ነው ያለው። ይሄንን ሰላም ከማምጣት አኳያ የአማራ የአገር ሽማግሌዎች ብዙ ርቀት ሄዳችኋል፣ ብዙ ለፍታችኋል። ምናልባት በየመድረኩ የምናወራቸውን የሃይማኖታዊ እሴቶቻችንን ባህላዊ እሴቶቻችንን ተግብረን በተግባር የምንገልጽ መሆን መቻል አለብን። እንደው ብዙውን ጊዜ ራስን መኮፈስ እንዳይሆንብና የጋሞ የሀገር ሽማግሌዎች ተብሎ በተለያዩ መድረኮች ላይ ሲነሱ የምናየው ሕይወት ስለማያሳዝነን አይደለም። መሞት ካለብን በእኛ በጥቂት ሽማግሌዎች ሞት አገር ይዳን ብለን ነው። ጥይት የሚተኩሱ ሰዎች መካከል ላይ ቆርጠን የምንገባበት ጊዜ አለ። እሳት ይዘው እንደዛ ጭኖ የሚመጡ ወጣቶች ፊት ላይ ስንንበረከክም በሕይወት ቆርጠን ነው የምንገባው። እምነታችን ምንድን ነው? ከእኛ ጋር እውነት አለ፣
እውነት ከኛ ጋር ካለ ደግሞ ከኛ ጋር እግዚአብሔር አለ ብለን እናምናለን። እግዚአብሔርና እውነትን ይዘን የፖለቲካ ውግንና፣ የመንደር አካባቢ ውግንና፣ የማንነት ውግንና ሳይኖር ጠለቅ ብለን ገብተን መስዋዕትነት ልንከፍል ይገባል የሚል እምነት አለኝ። እውነት ለመናገር ሽምግልና በፍጹም ውግንናን አይፈልግም። የፖለቲካ ውግንናን አይፈልግም። የማንነት ውግንናን አይፈልግም። ስንሸመግል እግዚአብሔርን እውነትን ለራሳችንም ለእግዚአብሔርም ምለን እንግባ። አማራ ትልቁ የሀገራችን አካል ነው ካል ዛሬ አማራን ችግር በመፍታት ሂደት ላይ አማራ ላይ ሰላምን ከማምጣት ሂደት ላይ መላው የኢትዮጵያ ሀገር ሽማግሌዎች እጅ ልናስገባ ከጎናችሁ ልንቆም ይገባልና እኔ እንደ አንድ የደቡብ ኢትዮጵያ የሀገር ሽማግሌ አባል በሰሜኑ ላይ መጥቼ ከኔ የሚፈለግ አስተዋጽኦ ካለ ለመክፈል ዝግጁ ነኝ። የራሴ ማንነት አለኝ፣ የራሴ ክልል አለኝ። አማራ ከዚህ ጋር ቢጠፋ ቢወድም አፍንጫ የተቆረጠች ኢትዮጵያ ውስጥ መኖር አልፈልግም። አናቷ የፈረሰች ኢትዮጵያ ውስጥ መኖር አልፈልግም። ደቡብ ላይ እኔ ብጠፋ አማራው እግር የተቆረጠበት አገር ላይ መኖር አይፈልግም። የሚያምርብን እንደዚህ ስንሆን ነው። ኢትዮጵያኖች የሚያምርብን ጠላትንም ድል ስናደርግ የነበረው ወራሪ ኃይሎች ኢትዮጵያን ለመበታተን ጥረት ሲያደርጉ በነበሩበት ጊዜ እኛ ኢትዮጵያኖች አንድ በመሆን ነበር ድል ስናደርግ የነበረውና ኢትዮጵያም እስከ ዛሬ ድረስ እንድትፈራ ያደረጋት የህዝቦቿ አንድነት ነው፣ የህዝቦቿ መተባበር ነው። ከዚህ አንጻር ከተባበርን፣ ከጠናከርን፣ አንድ ከሆን፣ ከተደጋገፍን አገራችንን የማስቀጠሉ ወራሪ ኃይልን የመመከቱ አቅማችን የበለጠ ይጠናከራል የሚል እምነት አለኝ። በቀረበው ሪፖርት ላይ አስተያየት ለመስጠት ያህል እኔ የአማራ ህዝብ በዚህ መልኩ አልነበር የምንጠብቀው። የአማራ ህዝብ በእርስ በርስ ግጭት አይታማም። የአማራ ህዝብ የራሱ እምነት ያለው፣ እምነቱን አክባሪ፣ ፈጣሪውን አክባሪ ነው። ሰውን በመግደል አያምንም። ይሄ ግን ወቅቱ ያመጣው ዘመናዊ ፋሽን ዛሬ ፍጹም ባልተጠበቀ መልኩ፣ በማይታሰብ መልኩ የአማራ ልጅ አባት ልጁን፣ ልጅ አባቱን፣ እናቱን የሚገዳደልበት ደረጃ ላይ መድረሳችን ፍጹም የማይጠበቅ ያልተጠበቀ ታሪክ ነውና ይሄ ታሪክ ሁላችንም በያለንበት ልናወግዘውና እዚህ ደረጃ ላይ ከመድረሱ በፊት መከላከል ነበረብንና እዚህ ላይ የመጣናቸው መንገዶች ልንኮንን ይገባል የሚል እምነት አለኝ። አንድ ከሆን መደማመጥ ከቻል፣ መመካከር ከቻል፣ ልጆቻችንን መምከር ከቻል፣ አንዱ ውስጥ ያለው ሀሳብ ወደ አንደኛው አንዱ ጋር ያለው ደግሞ አጠናክረን መስራት ከቻል ሰላም በቀላሉ ማምጣት ይቻላል። እነዚህ ልጆቻችን ተሳስተዋል ብለን ብቻ መተው ደግሞ ሳይሆን ማወቅ የሚገባቸው ደግሞ ልናስተምራቸው ይገባል። ለአማራ ህዝብ ሰላም ነው የምንታገለው፣ አማራን ነፃ ለማውጣት ነው የምንታገለው። የትኛው አማራ ከማንስ ነው ነፃ የሚወጣው? አማራውን እየገደልክ፣ አባትን እናትን እየገደልክ፣ ትውልድን እየገደልክ፣ ትምህርት ቤቶችን እየዘጋ፣ ልማት እንዳይከናወን እየተደረገ መሬቱ ነው ወይ የምንፈልገው የሚለው ቆም ብሎ ማሰብ ይገባቸው ነበር። መሬቱን ነው ወይ ነው ህዝቡን ነው? የትኛው ህዝብ ነው ነፃ የሚያወጡት? ህዝቡ እየሞተ፣ ህዝቡ እየተሰደደ፣ ህዝቡ እየተጎዳ፣ በረሃብ አለንጋ እየተገረፈ፣ በመጣለት ስርዓት መጠቀም ሲገባው እያለቀ እያየ ነው። ለየትኛው ህዝብ ነው የሚለውን ቆም ብሎ ማሰብ አለበት። ይሄ የሚጀምረው ከየት ነው? ከአባቶች ነው። አባቶች ይሄንን ስራ ሊሰሩና ይሄንን ወጣት ሊመልሱ ከሆነ መጀመሪያ አባቶች ወደ ራሳቸው መመለስ መቻል አለብን። እኛ አባቶች መጀመሪያ ራሳችንን ማንን ብለን ራሳችንን መጠየቅ መቻል አለብን። ሁለት እግር አለ ተብሎ ሁለት ዛፍ ላይ መውጣት አይቻልም። አባት መካሪ ነው። ከሁሉም ገለልተኛ ነው መሆን ያለበት። መንግስትና ህዝብ፣ ሀገር ሽማግሌና ህዝብ እጅና ጓንት መሆን ከቻለ የሀገር ሽማግሌው ገለልተኛ ሆኖ ድልድይ አሻጋሪ ሆኖ ከተገኘ ሰላም ማግኘት ይቻላል፣ ለውጥ ማየት ይቻላል። ብዙ ነፃ አውጪዎች ነን ብለው ጫካ የነበሩ ልጆች ነበሩ። ከገቡዙም ከቤኒሻንጉሉም ጫካ ውስጥ ነበሩ። ሱዳን ውስጥ ተደራጅተው የአካባቢውን ሰላም ለሌላው ቅጥረኛ ሆነው ሰላም ሲያወቁ የነበሩ። ነገር ግን መንግስት ባቀረበው የሰላም ጥሪ መንግስትም ኮሚትመንቱን ወስዶ ቁርጠኝነትን ወስዶ ሀገር ሽማግሌዎችን ከጎኑ በማሰለፍ ማህበረሰቡን ከጎኑ በማሰለፍ በተሰራው ስራ
ጫካ የገቡት ድረስ ጫካ ድረስ ሄዶ በማማከር ምንድነው ፍላጎታችሁ? ከሰላም ውጭ ምንድነው የምትፈልጉት? ምን እንዲደረግላቸው ይገባል የሚለውን ነገር ፍላጎታቸው ከጠየቀ በኋላ ፍላጎታቸውን ካረጋገጠ በኋላ የሀገር ሽማግሌና መንግስት በተጫወቱ ሚና እነዚህ ሰዎች ተመልሶ ዛሬ የልማት አምባሳደሮች ሆነው ነው የሚገኙት። በአሁኑ ሰዓት ላይ ዛሬ ካሉ ክልሎች አንጻራዊ ሰላም አለ የምንለው ቤኒሻንጉል ነው። ዛሬ ከአማራ ክልል ጦርነቱን ሸሽተው ከኦሮሚያ ክልል ጦርነቱን ሸሽተው እየፈለሱ የሚመጣው ማህበረሰብ መናሪያቸው እየሆነ ያለው ቤኒሻንጉል ያን እንዴት መጣ እያለ እንደሆነ ለሁላችንም ተሞክሮ የሚለው መንግስት የሀገር ሽማግሌ ህዝብ እጅና ጓንት ሆነው በሰሩት ስራ ነው። የአማራ የሀገር ሽማግሌዎች የሰሩት ስራ የሚያስመሰግናቸው ናቸው። ሊጠናከሩ ይገባል። ይሄ መስራት የሚችል የሀገር ሽማግሌን የያዘ ክልል የጥይት ድምፅ ሊሰማበት አይገባም። አሁንም ብዙ መስራት ይገባቸዋል። ብዙ መጠናከሩ መሄድ ይገባቸዋል። በተለይ ወጣቱ ላይ የሀገር ሽማግሌው መስራት መቻል አለበት። ሰላም እንዳይመጣ ቀደም አባቴ የተናገሩት ነገር አለ። አማራ ክልል ተራራግቶ እንዳይኖር የሚፈልግ ማን ነው? በታሪክ አጋጣሚ ሀብት አፈርተው በተለያዩ ምክንያቶች ውጭ ላይ ሆነው ዳር ላይ ሆነው የሚያጨበጭቡ ልጆቻቸው በተሻለ ትምህርት ቤት ውስጥ የተሻለ ሕክምና እንዲያገኙ እያደረጉ ኃይሎች ናቸው። እነዚህን ዋ ሊባሉ ይገባል። የፌስቡክ ጦረኞች አሉ፣ ጦርነት ሲጎስሙ የሚያድሩ አሉ። እነዚህ የሀገር ሽማግሌዎች አባቶች ዋ ሊሏቸው ይገባል። እኔ ስለ አማራ ያገባኛል፣ እኔ ቤኒሻንጉል ሽማግሌ ቢሆንም አማራው እየተፈጠረ ስላለው ችግር ያገባኛል፣ የመፍትሄው አካል መሆን መቻል አለብን ብለም ማመን መቻል አለበት። አባቴ ገጋሞ እንዳሉት አማራ ክልል ውስጥ ለምንድን ነው ተገኝቼ ከሀገር ሽማግሌዎች ጋር ሆነን የመፍትሄው አካል የማልሆነው? ይሄ እያዳበርን መምጣት መቻል አለብን። ቤኒሻንጉል ለብቻው፣ ጋምቤላ ለብቻው መሄድ የለበትም። ሁላችንም የበለጠ ኢትዮጵያ ተሞክሮ መውሰድ መቻል አለ። አማራ እንዴት ነው ችግሩን እየፈታ ያለው? ከአማራ ሽማግሌዎች ጋር መስራት መቻል አለብን። የቤኒሻንጉል ችግር አማራው መጥቶ አብረን መስራት መቻል አለብን። ይሄ ኢትዮጵያዊነት አስተሳሰባችን የበለጠ እያዳበረው ስለሚሄድ እኔ በእንደዚህ አይነት መልኩ ብንቀጥል የበለጠ ውጤታማ ልንሆን እንችላለን። ኢትዮጵያን ወደ ነበረችበት ወደ ቀደምት ኩሩ ታሪኳ መመለስ እንችላለን። ሰላም እኔ ቀደም ሲል አንደኛ ደረጃ ትምህርት ቤት ስንማር ማለት ነው የሰው ልጅ መሰረታዊ ፍላጎቶች ምግብ፣ ልብስና መጠለያ ተብለን ነው የተማርነው። በዘመኑ የነበሩ አጥኚዎች ሰላም በእጃቸው ላይ ስለነበረ ይሆናል እንጂ ከምግብ ከልብስና ከመጠለያ በፊት መሆን የነበረበት ቅድሚያ ሰላም ነው። ሰላም ከሌለም ልብስ ከንቱ ነው። ሰላም ከሌለ ምግብም ከንቱ ነው። ሰላም ከሌለ መጠለያም ከንቱ ነው። የሁሉም ነገሩ መሰረቱ ምንድን ነው? ሰላም ነው። ማን እጅ ላይ ያለ ቢባል ራሳችን እጅ ላይ ነው ያለው። አንድ ምሳሌ ናንሳ። ታስታውሱ እንደሆነ ደቡብ ኢትዮጵያ ብሔር ብሔረሰቦች በነበርን ጊዜ ሲዳሞ ላይ የእግር ኳስ ጨዋታ እያለ በእግር ኳስ ጨዋታ ደጋፊዎች ምክንያት ወላይታና ሲዳሞ ግጭት ውስጥ ገባ። አንድ የወላይታ ፖሊስ ተገሎ ማነው ሲዳማ ፖሊስ ተገሎ፣ ቀጥሎ የወላይታ ሲባል በ30 ደቂቃ ውስጥ 31 አስከሬን ነው የተነሳው። በምን? በእግር ኳስ ግጭት ምክንያት። ወልዲያ ላይ ተመልከቱ። እንደዚሁ ነው። በእግር ኳስ ጨዋታ ደጋፊ ምክንያት ነው። በአማራና በትግራይ ተብሎ ተጀመረ። ዩኒቨርሲቲ የነበሩ ልጆቻችን የኔ ልጅ በአጋጣሚ ሆኖ ወልዲያ ዩኒቨርሲቲ ተማሪ ነበረ። ምን አይነት ስቃይ ምን አይነት ስቆቃ እንደደረሰ ግጭቱ ወዴት እንደሄደ ማየት እንችላለን። እኔ ባለፈ ጅቡቲ ላይ አንድ ሰው አግኝቼ አሳ አስጋሪ ነው። በጣም የሚገርማችሁ እንዴት ነው አሳ ማስገር ስራ ጥሩ ነው ወይ ብዬ ስጠይቀው እድሜ ለኢትዮጵያውያን አለ። ምን ነው ቢባል በስደት እየመጡ አሳ እየዋጣቸው አሳ መብላት አቁመናል፣ የአሳ ንግድም ቆሟል አለ። ጎበዝ፣ እንግዲህ ጦርነት የሚያመጣው ነገር ተመልከቱ። ወዴት ነው እየሄድን ያለ ነው? ምንድን ነው እየሆንን ያለ ነው? ግጭት እኮ ስደት ነው። ግጭት እኮ ሞት ነው። ግጭት እኮ መፈናቀል ነው። ግጭት እኮ የሰው ዘር ነው የሚያጠፋው። እንቁላል ብንመለከተው 3 ነገሮች አሉት። ከላይ ቅርፊት፣ ቀጥሎ ነጭ፣ በመጨረሻ ደግሞ አስኳሉ አለ። እነዚህ ነገሮች በስርዓት ከሆነ ዶሮ በ21 ቀን ውስጥ ካቀፈችው ስትፈለፈል ጫጩት ትወጣለች። በእጅ ከተነካጋ ግን ትበሰብሳለች። የሃይማኖት አባት የሃይማኖት ስራ ብቻ ያስተምር። የባህል ሽማግሌ የባህል ስራውን ይስራ። ወደ ፖለቲካው አንግባ፣ አንዘፈቅ፣ አንቀላቀል። እውነት በአግባቡ ከሰራን መንግስት የመንግስትን፣ የባህል ሽማግሌ የባህል ሽማግሌን፣ የሃይማኖት አባት የሃይማኖት ስራ ከሰራ ውጤት ማምጣት እንችላለን። እኔ ቅድም የተባለው ነገር ቢወሰድ አማራ አባታችን አካባቢ
ወጣቶች ካልያዝን በአንድ እጅ እንደማጨብጨብ ነው። ለምሳሌ እነዚህ የእጅ ጣቶቻችን እንመልከት እስቲ። አሁን ይሄ ማለት እኮ የኢትዮጵያ ካርታ ማለት ነው። ተመልከቱት። እጃችሁ እንዲህ ብትዘረጉት መዳፉ የኢትዮጵያ ካርታ ነው የሚያሳየው። ይሄ አውራ ጣት ነው፣ ይሄ ሌባ ጣት ነው፣ ይሄ ትልቁ ጣት ነው፣ ይሄ ቀለበት ጣት ነው፣ ይሄ ደግሞ ትንሹ ጣት ነው። እነዚህ ነገሮች በጋራ ሲሰሩ ነው ለመጻፍም፣ ለመብላትም፣ ስፖርት ለመስራትም፣ ለማረስም እነዚህ ጣቶች በጋራ ስንጠቀም ነው። አንዱ ረጅም ነኝ ብሎ አይልም፣ አንዱ አጭር ነኝ ብሎ አይልም፣ አንዱ ወፍራም ነኝ ብሎ አይልም። ይተጋገዛሉ። ጣታችሁ ከፍ አድርጉ፣ እጃችሁ እስቲ መዳፋችሁን ይዩት። የኢትዮጵያ ካርታ ነው። በቃ ምንም ሌላ የሚቀላቀል ነገር እኮ የለም። ልጆቻችን ከጉያችን አውጥቶ በራሳችን ላይ ጦብር እንዲሰብቁ የሚያደርግ ኢትዮጵያ እንድደክም የሚፈልግ ኃይል አለ። ይሄ ኃይል ማሸነፍ የምንችለው ቅድም እንዳልኩት እንደዚህ ጣቶች አንድ ላይ ሆነን ተረባርበን ልጆቻችንን መልሰን ልጆቻችንን መክረን ገስጸን ወደ ራሳችን ስናመጣ ብቻ ነው። ዛሬም መለመን ያለብን እነዚህ የኢትዮጵያ ባል ሽማግሌዎች፣ እባካችሁ ጫካ ውስጥ ያላችሁ ልጆቻችን፣ እባካችሁ በፈጠራችሁ፣ እባካችሁ በምታመልኩት፣ እባካችሁ እናንተ ለዚህ ፈጥሮ ለዚህ ባበቃ አምላክ ብላችሁ ተመለሱ ወደ ቤታችሁ፣ ተመለሱ ወደ ጎጆአችሁ። በሰው እጅ የተጎረሰ ነገር ወይ ያንሳል ወይ ያንቃል። በእጅ ሲጎረስ ነው የልክ ነገር መጉረስ የሚቻለው። ልክ ማለት ደግሞ ኢትዮጵያ ሀገራችን ናት። የሰው ጉርሻ የሰው እጅ አያጠግብም፣ አያረካም። ስለዚህ በእጃችን እንጉረስ፣ ወደ ቤታችን እንመለስ። ተመለሱ በፈጣሪ ስም፣ በኢትዮጵያ ባህል ሽማግሌዎች ስም ተመለሱልን። የእኛ ልጆች ናችሁ፣ የሌላ አይደላችሁም። እባካችሁን። ምክንያቱም አባት ካረገመ እናት ካለቀሰች ጡቷ ይዛ ነው የምትለምነው። ተመለሱ እያለች ነው። እንመለስ፣ ተመለሱ። ችግሩን እንፍታ። መንግስት ጋር እናቀራርባችሁ እንወያይ። መፍታት ይቻላል። የማይፈታ ችግር የለምና አባቶች አሉን፣ የሃይማኖት አባቶች እንደየእምነታችሁ። የባህል ሽማግሌዎች አለን፣ ምሁራኖች አሉ። መንግስት ወደ ሰፊ ነው፣ ይምጡ ብለዋል። እባካችሁ ኑልን። ለአማራ ክልል እኔ ክብርት አፈ ጉባኤ ቅድም ጻፍኩት ነገር ስለተናገሩት አልደግምም። ሰማይ ተቀደደ ቢባል ሰዎች ጮሁ። ሲጮሁ አትጩ፣ ለምን ጮኻለ? ሰማይ ተቀደደ። ይሄ ቀላል ነው። ምን ብላት አለ? ሽማግሌ አለ። ምን ያደርገዋል? ይሰፋዋል። መሰላል ይዞ ክር ይዞ መርፌ ይዞ ወጥቶ ሳይሆን ፈጣሪን በመለመን ይመልሰዋል፣ ወደ ቦታ ይመልሰዋል የተባለና ስለዚህ ለአማራ ክልል መንግስት፣ ለሰላም ሚኒስትርም እንዲሁም ደግሞ ይሄን ላዘጋጁ አካላት እኔ በሽማግሌ ስም አንዴ ምስጋና ብታቀርቡልኝ እላለሁ። እጅግ አድርጌ አመሰግናለሁ። እንደኔ የሚመሰል ይሄ አንዳንድ ቦታ የምንጠቆሙ እንደ አማራ ክልል ያለው ችግር ምንድነው? ከየት ነው የመጣው? በምንድን ነው የተነሳው? ካልን ትክክለኛ አብሬ ከሰራን እናገኛለን፣ ፍንጩን ያገኛለን። ፍንጩ የተገኘበት ቦታ ፍቹ አይጠፋም። አማራ ህዝብ ለዚህ ሀገር ብርቅ ነው። ሁላችንም ብርቅ ሲባል ብዙ ተናተነ ወደዚህ መውሰድ ሰው ብዙ ወርቷል። ለኛ ብርቅ ነው። የቱም ቦታ ወጣቶች ኢትዮጵያ ህዝብ ያሉበት ቦታ ነው አለው። ሁሉም ምንድነው ቀንና ማታ ጎንበስ ብሎ ቀና ብሎ ሰርቶ ነው። ይህም አንድ ትምህርት ነው። ህዝቡ ለማሳያት አንድ ትምህርት ማለት ሚሰራ ሰው ጠገብ ብለህ ስትጠጋ እኔም ለምን አይሰራም ትላለህ። ቅናት ነው። ከዛ ትምህርት ነው የሚሰጡት። እነሱ ቀደም ብለህ ስለተማሩ ነው እኛም የሚያስተምሩ። አሁን ያሉ ወደ አማራ ክልል፣ ወደ ኤኬሌ ክልል፣ ወደ ሶማሌ ክልል ነበር ችግር እንደዚህ ነበር። መጦ አገር ውስጥ ገብቶ ተውና እንደዚህ ምክር ቤት የሚወያዩበት ቦምብ እየተወረወረው ድረስ ደረሱ። ያን ጊዜ ነው። በጠመንጃ አልተከላከልም፣ በጠመንጃ አልተጨረሰም። ህዝብ ተነጋገሮ፣ ህዝብና የአገር ሸማግሎች ተነጋገሮ፣ መንግስት ጋር ተነጋገሮ እንዴት እናደርጋለን ንከላከል ከበየቤቱ አንተ ልጅ ያዝ፣ አንተ ልጅ ያዝ ተብሎ ነው። በእውነቱ ሀገራችን ኢትዮጵያ ከጥንት ከቅድመ አያቶቻችን ጀምራ ጦርነትን እናወርሳለን። አያቶቻችን በጦርነት ውስጥ አለፉ፣ አባቶቻችን በጦርነት ውስጥ አለፉ። እኛ በጦርነት ውስጥ ያለነው የሚቀጥለው ትውልድስ ምንድነው ኃላፊነት የምንሰጠው ነው። እንደ ሀገር ስናይ ብዙ ጊዜ ጭቅጭቆችን የሚያስነሱት ወደ ጦርነት የሚጋብዙት መድረክ አለመመቻቸት፣ ታሪካዊ የሆኑ ሽሚያዎችን የባህል ሽሚያዎችን ማካሄድ፣ በውጭ ያሉትንም በውስጥ ያሉትንም አለማዳመጥ፣ ሁለተኛ ደግሞ
በየጫካው የገቡት ያኮረፉትን መድረክ አመቻችቶ ፍላጎታቸውንም አለመረዳት ለእንደዚህ አይነት ነገሮች ሊዳርጉን ይችላሉ። ትልቁ ነገር በእንደዛ ሀገር ሰላም እንድታጣ የሚያደርጉን እኛ ኢትዮጵያውያን ሳንሆን ኢትዮጵያዊ የሆኑና ኢትዮጵያ ባልሆነች ሀገር የሚኖሩ ጠላቶቻችን ናቸው። ዛሬ ጦርነት አይበለው እከሌን ግደለው እከሌን እንደዛ አድርገው የሚሉት እግራቸውን አንፈራጠው ቁጭ ያሉ ኢትዮጵያን የዘረፉና ኢትዮጵያ ባልሆነች ሀገር ተቀምጠው ዓለማቸውን የሚቀጩ ናቸው። እኛ የሀገር ሽማግሌዎች የተሰጠንን እድል ተጠቅመን ኃላፊነታችንን መወጣት አለብን። ለተተኪው ትውልድ ምን እናስረክብ? ይችን ኢትዮጵያ ነው እንደምናስረክበው? በጦርነት ውስጥ አለፍን። ለተተኪው ትውልድ ምን እናስረክብ ነው? ምንድነው ችግራችን? ኢትዮጵያ 130 ሚሊዮን ህዝብ አላት። ይሄ የሚኖርባት ኢትዮጵያ እኮ ለኢትዮጵያን ብቻ ሳትሆን ለአፍሪካም ለዓለምም የሚበቃ ውስጧ ወርቅ የሆነ ውሃዋ የሚበቃ ሀገሯ የሚበቃ አየሯ የሚበቃልን። ትውልዶች ተበላሽተዋል። አዎ ባልተወሰነ ጊዜ ውስጥ ትውልድ ተበላሽተዋል። ያንን ትውልድ የማስተካከል ግዳጅ አለብን። እኛ አባቶች ነን። ወንድሞቻችን ልጆቻችን በየትኛውም ክልል ያሉ ወደ ሰላማዊ መድረክ እንዲመጡ ነው ጥሪ የምናስተላልፈው። ምንድነው ፍላጎታቸው? የስልጣን ፍላጎት ነው? የገንዘብ ፍላጎት ነው? ሀገር የማፍረስ ፍላጎት ነው? ሽማግሌዎች የተሰጠብንን አደራ ይዘን ባሉበት ቦታ እንገባለን። እኛ እንግዲህ እዚህ ተሰብስበን ሁላችንም ነን እሴታችንን የተናገር ነው። እንደ አማራ፣ እንደ ኦሮሞ፣ እንደ ቤንሻንጉል ሁላችንም እሴታችን ስንናገር ይህንን ያህል እሴት ይዘን ደግሞ ይህንን ችግር ለመፍታት የተሳነን ነገር ምንድን ነው? ቅድም ጠቀስቀስ አድርጌዋለሁኝ። አንደኛ ደፍሮ አለመውጣት የሚታይበት ሁኔታ አለ። ችግርን ለመፍታት ደፍሮ አለመውጣት ችግሮች አሉ። ይህን መስዋዕትነት እየከፈልን ሁላችንም ለሀገራችን ለሰላም ቀደም ብሎ እኮ እና አቡነ ጴጥሮስ ጣሊያን ገዝትልኝ፣ በቃ ይህን ህዝብ አይገዛኝም እምቢ ብሎኛል፣ አንተ ከገዘትክልኝ ግን ይገዛኛልና ገዝትልኝ ሲላቸው ፊት ለፊት መትረየስ ደግኖ ነበረ እንደዛ ያላቸው። እንደሚሞቱ ግን እያወቁ ለዚህ ጣሊያን የተገዛህ ጉዝ እርኩስ ነህ እንዳትገዛ ብለው ራሳቸውን መስዋዕት አድርገው ነው ሀገራችን ያስጠበቁልን። እኛም ዛሬ ልክ እንደሳቸው ይህን ልናረግ ይገባናል። በድፍረት ወጥተን ልናወግዝ የሚገባንን ማውገዝ፣ ማምጣት የሚገባንን አካል ማምጣት፣ መሸምገል የሚገባንን ነገር ሁሉ መሸምገል በሁላችንም ዘንድ ይጠበቃል እላለሁ። አመሰግናለሁ። የውይይት መድረኩን የመሩት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍና የሰላም ሚኒስቴር ሚኒስትር ዴኤታ ዶክተር ሀይረዲን ተዘራ ለሰላም መስፈን የሀገር ሽማግሌዎች ልዩ ሚና ያላቸው በመሆኑ ዋጋ እየከፈሉ ሀገርን ለማጽናት መስራት እንዳለባቸው አሳስበዋል። የሀገር ሽማግሌዎች ችግር ይፈታሉ፣ አሁንም እየፈቱ ነው። የሃይማኖት አባቶች ችግር እየፈቱ ነው፣ አሁንም ይሰራሉ። ይህንን በአጠረ ጊዜ ውስጥ ለማጠናቀቅ የክልሉ መንግስት በጣም በርካታ እርምጃዎችን ወስዷል። የሰላም ጥሪ ያቀርባል። የሰላም ጥሪ በማቅረቡ ምክንያት ከዛኛ ቡድን እየተነጠለው ይመጣሉ። በሚዲያ ሰምታችኋቸው ከሆነ አይ ከጥላቴ ጋር ማብረህ እየሰራ ከሆነ ካንተ ጋር አልሰራም ብለዋል። ካንተ ጋር አልሰራም። እንዴት ከጥላቶቼ ጋር ትሰራለህ? እንዴት ክልልህን ታጠቃለህ? እንዴት ክልልህን ታቃጥላለህ? እንዴት ከወጋህ ጋር አብረህ ሁነህ አገሬ እንደገና መልሰህ ታስጠቃኛለህ ብሎ እንደገና ተነስቷል። ህብረተሰቡ ላይመለስ አምርሯል። የሀገር ሽማግሌዎች ማምረር አለባችሁ። የሃይማኖት አባቶች ከዚህ በላይ ማምረር አለባችሁ። ክልላችን መድቀቅ የለበትም። በልማት ወደፊት እንዲጎለብት እንዲገሰግስ ማድረግ ይኖርብናል። ስለዚህ የሀገር ሽማግሌዎች፣ የኢትዮጵያ ሀገር ሽማግሌዎች ተገይታችሁ ጉለታችንን አይታችሁ መክራችሁ ገስጻችሁ ከችግራችን እንድንወጣ ስላበረታታችሁን ጉልበት አግኝተናል። ወደፊት አማራ ክልልን ሰላም እናደርጋለን። አሁን እያሸነፍነው ነው። አካባቢው ሰላም እየሆነ ነው። በየአካባቢው ያለው የልማት እንቅስቃሴ እየተጠናከረ እየሄደ ነው። ህብረተሰቡ ከጎናችን እየተሰለፈ ነው። እናንተ ስታግዙን ደግሞ የበለጠ እናሸንፋለን። እጅግ አድርጌ አመሰግናለሁ። ዛሬ ኢትዮጵያ ናት በባህር ዳር በዚህ ውብ ቦታ ላይ ከተመችው። በተጨባጭ በእምነት በብሔር በቋንቋ በተወሰነ ደረጃ የሚለያይ ቢመስልም ግን በደም በአጥንት በጋብቻ በአምቻ በአበልጅነት በአይን አባትነት በጣም የተሳሰርን በጣም ጠንካራ ህዝቦች ነን። ስለዚህ ስለ ኢትዮጵያ ለመነጋገር ነው እንደ ሚኒስቴር መስሪያ ቤት አማራ ክልል ላይ በራሳችሁ ጥያቄ የተለያየ ቦታ እንሂድ ብሎ ሲባል
እንዲህ አይነት ወገንተኝነት፣ እንዲህ አይነት መደጋገፍ፣ እንዲህ አይነት አንዱ በሌላው ጫማ ላይ እግርን አስቀምጦ የማየት ከዚህ በላይ ኢትዮጵያ የለችም። ልብ ብሎ ላየው ጠላታችን አሁንም እኛ ጠንካራ አንድነት ማህበራዊ መሰረት ያለን መሆኑን በዚህ አጋጣሚ እንዲረዱም እድል ሰጥቷል። ሙሉ ኢትዮጵያውያን ነን እዚህ ያለ ነው። በእምነትም በብሔርም እንደዚህ ምናምር ነገር ግን ያንዳችን ትኩሳት ያንዳችን ህመም የሌላችን መሆኑን በተጨባጭ ለመላው ኢትዮጵያ ለህዝባችን ነው ያሳየነውና በዚህ አጋጣሚ እዚህ የተገኛችሁ አባቶች፣ ታላላቅ አባቶች፣ የሃይማኖት አባቶች ለዚህ ንግግራችሁ፣ ለዚህ ጥበባችሁ፣ ለዚህ ቁርጠኝነታችሁ እጅግ ጠንከር ያለ ከልብ በልጅነት ከልብ ለእናንተ ምስጋና ለመስጠት ነው። ይሄ ብቻ ነው የኛ መሰረት፣ ይሄ ነው የኛ ዋስትና፣ ይሄ ነው የኛ ምሰሶ፣ ይሄ ነው የኛ ከዘራችን የኛ ማህበራዊ ዋስትናችን ይሄ ነውና ይሄን አጠናክሮ መሄድ ነው። ሁለተኛ የተሰጠው መልእክት በጣም ደስ የሚል ነው። እኛ ቤታችን አንድ ነው፣ ኢትዮጵያ ናት። ስለዚህ ለኢትዮጵያ ጉዳይ የትኛውም አካባቢ የሚንቀሳቀስ ሰው ለኢትዮጵያ ከሆነ እንዲህ ስንቀራረብ ነው የሚያምርብን። ጎድለን የምትሞላ ኢትዮጵያ የለችም እና ይህን በየሰፈራችን በየአካባቢያችን የሰላምን ጉዳይ ለመስራት የገባነውን ቃል ኪዳን በማክበር መስራት ይጠበቅብናል ማለት ነው። ሀገር የጠነከረችው ሀገር የጎመራችው በእናንተ ነው። ተስፋ የሚያስቆርጥ ነገር የለም። በጣም ደስ የሚል ነው የምንናገረው። የምናያቸው ተስፋዎች በሀገር ያሉ ፕሮጀክቶች ባህር ዳር ገብተን በፌስቡክ ምናጥቃት ባህር ዳርና የዛሬው ያያችኋት ባህር ዳር አንድ ናት እንዴ? አንድ ናት? በፌስቡክ ቢሆን ኖሮ አልመጣንም እኮ። እንደዚህ ነው በቃ እየታመስን ያለ ነው። በተወሰነው በተጨባጭ መተን እዚህ ቁጭ ብለን አምሮብን በዚህ በመታምሩ ቦታ ንጹህ አየር እየወሰድን ሰፈራችን ብንሆን ዛሬ ምንሰማው ሌላ ነበር። ኢትዮጵያ በየቦታው ስንሄድ እንዲህ አይነት ነገር ነውና ለዚህ ለእውነት ከእውነት በእውነት መስራት አለብን የሚለውን ነገር ለመስጠት ነው። ስለዚህ ሁላችንም የየአካባቢያችንን ሁኔታ በዚህ ተጨባጭ የምንሰራ ነገር ከሆነ አሁን ከምናያቸው በላይ የልማት ሂደቶች የበለጠ ማሳካት የምንችል 130 ሚሊዮን ህዝብ ማለት ሲደመር አቅሙ ሚሳኤል ነው። ከባድ ነው። ያወቀ ስላወቀው ነው የሚጨነቀው። ሰብሰብ ስንል ተአምር እየሰራን መሆኑን ያየ ነው እነዚህ ሰዎች ከተሰበሰቡ የሚለን። እኛ ደግሞ ይኸው አሁንም የገጠመን ችግር የጋራ ነው፣ የከላይ አይደለም። ተሰብስበናል፣ አጠናክረን ሄዳለን፣ ቃል ገብተናል፣ ቆመናል፣ ተናግረን ለኢትዮጵያ ቃል ኪዳን ገብተናል። በመደመር መንግስት በክቡር ጠቅላይ ሚኒስትሩ በተደጋጋሚ እንደሚነሳው የኢትዮጵያ ችግር በኢትዮጵያውያን ማህበረ ባህላዊ እሴት ይፈታል ብለን ነው ምናምን። ለዚህም ቁርጠኛ የሆነ መንግስት ነው። ህብረ ብሔራዊነትን የኢትዮጵያ ዋስትና ነው። ኦሮሞ ኦሮሞነቱን፣ ኢትዮጵያነቱን ሳይጥል ሳያንጠለጥል፣ አማራ በአማራነቱ በኢትዮጵያዊነቱ ደግሞ ሳያፍር ሳያንጠለጥልም ሳይጥልም፣ ጋሞ በጋሞነቱ በኢትዮጵያዊነቱ ሳይጥል ሳያንጠለጥል፣ ጉራጌው በጉራጌነቱ በኢትዮጵያዊነቱ ሳያንጠለጥል የሚደምቅባት ኢትዮጵያ ለኢትዮጵያ ፖለቲካ ስጋት አይደለም የሚል ቁርጠኛ አቋም አለው። ለዚህ እንደምታዩት በቁርጠኝነት መሪውን ጨምሮ እየሰሩ ነው። አሸማላት አያስፈልግም እንዴ? ለዚህ አንዳንድ እድሎችን በልኩ መገምገም ያስፈልጋል። በልኩ መገምገም ያስፈልጋል። ሰብሰብ ስንል ዛሩ የሚነሳው ጊዜ ማሳልፈናል እኮ። የብሔር ማንነታችን የሃይማኖት ማንነታችን ለኢትዮጵያ ሀገረ መንግስት ጌጥና ጥንካሬ እንጂ ስጋት አይደለም የሚል ቁርጠኛ አቋም ያለው መንግስት ውስጥ ነው ያለነው። ከዚህ በታች የሚገጥመን ነገር በመነጋገር ማንፈታው ችግር እንደሌለም በየትኛውም አካባቢ ያለው አካላት አውቀው ለዚህ ጠንክሮ መስራት ያስፈልጋል። ኢትዮጵያ በሁላችንም ደም መስዋዕትነት ክብር በታቦታት በሸኮች ድዋ በጋራ መስዋዕትነት አድዋን የመሰለ ያጸናች የዛ ልጆች ነን። ያ ታሪካችን አልመጥን ስላለን ነው አንዳችን ለአንዳችን የተጨነቅነውና ይህን የሚያዳምጡ ሁሉ በዛ ልክ ሄዶ እቺ በመስዋዕት የተገነባች ሀገር አማራጭም የለንም፣ ሁለተኛ ቤትም የለንም። ምናምረውም እንደዛ ነው። እዚህ ከፍ ባለ ቦታ ላይ ሆነን ደስ በሚል ለዓለም ለህዳሴያችን ምንጭ ከሆነ ጣናና አባይን ሳያጋጭ አቅፎ ከሚሄድ ውሃ የአብሮነት ምሳሌ ነው ቦታው። በዚህ መሰረት ኢትዮጵያና ኢትዮጵያውያን ለመጠበቅ ቃላችንን አድሰን ለመሄድ ፈጣሪ ይርዳን ለማለት ነው። ሚኒስቴር መስሪያ ቤታችን ሁሌ ከእናንተ ጋር አብሮ ነው። ስራውም ይሄ ነው። የትስስር ሚኒስቴር ነው። አብረን ጠንክረን ኢትዮጵያችንን አሁን ከደረስንበት በላይ ከፍ አድርገን ለመሄድ አብረን ከእናንተ ጋር
እንሄዳለን። የሀገር ሽማግሌዎች ህዝብና መንግስት የጣለብንን አደራ በትጋት ለመወጣት ቃል እንገባለን። እኛ የሀገር ሽማግሌዎች ለተተኪው ትውልድ ከጦርነት የጸዳች ኢትዮጵያን እናስረክባለን። እኛ የሀገር ሽማግሌዎች፣ እኛ ብሔር ብሔረሰቦች በሚፈለግብን ቦታ፣ መንግስትና ህዝብ በሚፈልገን ቦታ ሄደን የሀገራችንን ሰላም እናረጋግጣለን። በውጪ በጫካ ያላችሁ ወንድሞቻችንና ልጆቻችን ያላችሁን ሀሳብ ወደ መንግስት አቅርቡና እኛ ሽማግሌዎች ባለንበት ችግራችንን ፈተን ችግራችሁን ፈታችሁ አዲሲቷን ኢትዮጵያን መስርት። አመሰግናለሁ።